እስቲ እንተዋወቅሽ። ቢታንያ ደረጀ እባላለሁ። እሺ የሞተችው እናቴ ናት እና የገደላት ደግሞ እንጀራ አባቴ ነው። የተጋቡት እርግጠኛ አይደለሁም ይሄን ያህል ጊዜው ማለት ግን ከ5 አመት ምናምን በፊት ነውና ሲጀመረ እናቴን ስታሳድገኝ ብቻዋን ያሳደገች ማለት ማንም አልነበረም ካጠገቧ ብቻዋን ነው ማለት ብቻዋን ነው ያሳደገችኝ እና ከዛ እዚህ ሰፈር ነበር እና በጣም ተንከራታለች ለኔ ስትል ማለት ብዙ ህይወት ነው ያየችው ለኔ ስትል እሷ እና በጣም ተሰቃይተን ነበረ። በክራይ ቤት ነበረ የምንኖረው እና ከቤት ወደ ቤት ከቤት ወደ ቤት ከቤት ወደ ቤት ምናምን ነበር። ከዛ እንደምንም ተቸግራ ቢሆን እንደምንም ራሷን አስጨንቃ እቤት ሰራች። ገንደሃራ አካባቢ አቦ ጋር እቤት ሰራች ማለት ነው። ከዛ ወደዛ ቤት ገባን። ወደዛ ቤት ስንገባ እኔ 8 አመቴ ነበረ። ከዛ በቃ 8 አመቴ ነበር። ከዛ እንደዚህ እየኖርን እስከዛ ድረስ በጣም ነው ማለት እንቸገራለን። እሷ ለኔ ከብዙ ነገር በላይ ሆና ነው ያሳደገችኝ። ግን ደስተኛ ነበር። እኔና እሷ በጣም ደስተኛ ነበር። ስንኖር በጣም ደስተኛ ነበርን። ሚስጥሯ ሚስጥሬ ነበር፣ ሚስጥሬ ሚስጥሯ ነበር እና ከዛ ከዚህ ሰውዬ ጋር ተዋወቀች። በዛን ታይም ሞጆ ከአዳማ ሞጆ ተዘዋውራ ነበረ። ከዛ ሞጆ ተዘዋውራ ነበር እና በዛ አጋጣሚ ነው መሰለኝ የተገናኙት። ይሄን ያህል አላውቅም ስለ እንደዚህ ማለት አልነገረችኝም። ግን ተዋወቁ። ከዛ የሆነ ጊዜ ላይ ነይ ምናምን አለችኝና ማር ታውቂያለሽ ሳሳድግሽ ብቻዬን ያሳደግኩሽ እና እስካሁን ድረስ ብቻሽን አድገሻል። ስትኖሪ ብቻሽን ኖረሻል። አብረሽኝ ብዙ ነገር አልፈሻል እና እንዲሁ እንተዋወቅ ነበር። ይመጣ ነበር ቤት ምናምን በስልክ እናወራ ነበር ምናምን ኖርማል መተዋወቅ ማለት። ከዛ ማርያም ሰውዬ ላግባው ወይ እንዴ ያለች እኔ አንቺ ካልፈለግሽ ምትሳቀቂ ከሆነ እኔ ምንም ያንቺ ፍላጎት እኔ ምንም ማድረግ አልፈልግም። ላግባው ወይ ሰውዬ ከኔ ጋር ይኑር ወይ ደስተኛ ትሆኛለሽ ወይ አለች። አንቺን ደስተኛ ካደረገሽ እኔ ደስተኛ ነኝ፣ በቃ ችግር የለውም ተጋግዘን እንኖራለን አልኳት። ከዛ እሺ ተባባልን። ከዛ እንደዚህ ተጋቡ ማለት ነው። እግዚአብሔር በሚያውቀው የመጀመሪያው ልጁ ሲወለድ ማለት የመጀመሪያ ልጃቸው ማለት ነው ሲወለድ በጣም ደስተኛ ነበርን። ምንም ነገር አናውቅም ነበር። በቃ ኖርማል ህይወት ነበር እየኖረን የነበረው። ሜቢ እኔ የማላውቀው ነገር ሊኖር ይችላል አላውቅም። ግን አትሰነበራችሁ ሪሌሽንሺፕ እንዴት ነበር? በጣም ደስ የሚል ነበረ። በቃ የሆነ ጥሩ ሰው ነበረ። የሆነ በቃ የሆነ እንደ አባት ለመሆን ይሞክራል ምናምን። ከኛ ጋር ያለው ሪሌሽንሺፕ በጣም ደስ ይላል። በጣም የሆነ በቃ ምናምን ነገር ከዛ በመሃል ይሄ ግንኙነት እየሻከረ ሳናውቀው የሆነ እየተራራቅን መጣ። በዛን ታይም እሱ አዳማ አልነበረም የሚኖረው። እሱ ዓለም ጤና ነበረ። እየተመላለሰ ነበረ ማለት እየተመላለሰ አይሰራም፣ እዛው ነው የሚኖረውና ቅዳሜ ይመጣል፣ ከዛ እሁድ ይሄዳል። እንደዛ ነበር እየተመላለሰ ነበር እና በቃ እንደዛ ነበር የምንኖረው። በቃ ኖርማል ህይወት ነበረ። ከዛ ከዓለም ጤና ወደ ሞጆም ሲተላለፍ እንደዛው ከዛ የሆነ እንትን እያለ መጣ ምናምን ነገሮች እየተቀየረ ወይስ ከሷ ጋር ወይስ ከሁላችሁ ጋር? በቃ የሆነ
ከኔም ጋር ነው። እኔ ለምን እንደሆነ አላውቅም። እኔ አላውቅም። እኔ ምንም ያደረኩት ነገር የለም ማለት እኔ ምን ናገር ሰው አይደለሁም። እኔ ተናግሬ ወይ ምናምን ቢሆን ችግር የለውም፣ ግን እኔ ምንም ያደረኩት ነገር አልነበረም። በቃ ከመሬት ተነስቶ እኔ መጥራት ጀመረ። ሳላውቀው የሆነ በቃ ለኔ ያለው ጥላቻ ያየሁት መጣው ይታየኛል ምናምን ነገር። ከዛ የሆነ በቃ ሲጣሉ ምናምን ምክንያቷ እኔ መሆን ጀመርኩ ምናምን የሆነ ነገር ሲፈጠር ምክንያቷ እኔ ምናምን። ከዛ የሆነ ቀን ማለት ከዛ በፊት ይወጣል ይገባል ይወጣል የሆነ ሰዓት ሲጣሉ ሻንጣው ምናምን ይዝና ይሄዳል። ከዛ ከ2 ወር ከ3 ወር በኋላ ይመጣል። ለዛ ይታረቅና ይገባል። ተጠይቀህ ነበር በዚህ መሀል እሷ ወይ እሱን ደውሎ ማናገር ወይ ደግሞ እሷን ቁጭ አድርጎ መጠየቅ ነበር? በሰዓቱ ተጠይቄ ነበር። ምን ሆናችሁ ነው? እሷ የዛን ታይም እንደዛ ሲፈጠር ምንድነው እሱ ለምንድነው እንደዚህ የምትሆኑት ምናምን ስላት በቃ ተጣልተን ነው ምናምን አትወራም። ማውራት አትፈልግም። ብዙ ጊዜ አትወራም። በቃ ማውራት ዝምተኛ ሰው ናት። ሲፈጥራት ዝምተኛ አድርጎ ነው የፈጠራት። በቃ ዝም ያለች ሰው ናት። አትወራም ብዙና ምንድነው የተፈጠረው ማለት በቃ ተጣልተን ነው በቃ ችግር የለውም ኖርማል ነው ተደኛች በቃ እሺ ምናምን። ከዛ ከጊዜ ወደ ጊዜ ነገሮች ከዛ በፊት ድብቅ ነበር፣ እንደዚህ ፊት ለፊት አልነበረም። ከዛ ከጊዜ ወደ ጊዜ ፊት ለፊት እየሆነ መጣ ምናምን። ሲጣሉ ሲጨቃጨቁ ምናምን ፊት ለፊት በቃ እኔ ፊት ማለት ነው። ሲጣሉ ምናምን እኔ ፊት መሆን ጀመረ። በዛ መሀል እሱ ከሞጆ ወደዚህ ተቀይሮ መጣ ማለት። ከዛ ሁለተኛ ወንድሜ ሊወለድ 8 ወሯ ሆኖ ከዛ ተነስቶ ወጣ። ተጣልተው እኔ አመመኝና ከዛ ታመምኩኝ፣ በጣም ታመምኩኝ። ከዛ ለምን እንደሆነ አልገባኝም፣ ግን እኔ ነኝ ምክንያቱም እንደዚህ ስፔሲፊክሊ አላቆም ምክንያቱ ግን እኔ ነኝ ምክንያቱ። ብቻ ተጣልተው ምናምን ወጣ። ከዛ ርብቃ የምትባል አክስቴ ልጅ መጣች ምናምን እቤት ምናምን በቃ ማለት በጣም ነበር የከፋት ማለት አላቅም። እኔ እናት አይደለሁም ምናምን፣ ግን ታውቂዋለሽ ፊቷ ላይ በዛን ታይም ብቻዋን ሆና ያንን ሁሉ ነገር ስታሳልፍ ስትከፋ ስታዝን ምናምን ታውቂዋለሽ። በቃ ፊት ሰው ፊት ማለት ሰው ፊት ራሷን አታጋለጥ፣ አታለቅስም፣ የሆነ አትከፋም። በቃ ደስተኛ ናት። ለሰው ሀዘኗን ማሳየት አትወድም። እና ለመጀመሪያ ጊዜ ነው ያለቀሰችው እኔ ፊት ማለት ነው። ለመጀመሪያ ጊዜ ብዙ ነገር ሆናለች ከዛ በፊት፣ ግን ለመጀመሪያ ጊዜ እኔ ፊት በወቅታ ያለቀሰችው የዛኔ ነበር። ከዛ ምናምን እንደምንም በቃ ታለፈ ያ ጊዜ። ኦፕራሲዮን ሆነች፣ በጣም ተሰቃይተን አለፈ። ከዛ ከ1 ወር በኋላ ልግባ ብሎ ማለት እንታርቅ አይነት ነገር መጣ ማለት። ከዛ የዛን ታይም ጠራችኝና ማሬ ዞዬ ልግባ እያለ ታውቂያለሽ እኔ ብቻዬን ያሳደግኩሽ፣ ታውቂያለሽ አንቺ ያለፍሽበትን ህይወት ታውቂያለሽ፣ አንቺ ያሳለፍሽው ህይወት ስለምታውቂ እነዚህ ልጆች ይሄ ልጅ እነዚህ ልጆች 2 ሆነዋል አይተሽ፣ ይሄ ልጅ ያለ አባት ይደጉ አለች። ለምን እኔ ያሳለፍኩትን ህይወት አውቃለሁ። እኔ ሰው በቃ ምንም አላጎደለችም። እሷ አጉልዳብኝ አይደለም፣ ግን ስቃይ ይከብዳል። እኔ ሴት ነኝ፣ ሴት ሆኜ ለኔ ብዙ ተሰቃይታለች። ወንድ ሲሆኑ ደግሞ ይከብዳል። በቃ ችግር የለም ታረቁና ይግባ እንየው ችግር የለም ማለት እሺ በቃ ገባ። 3 ወር አልሆነም ድጋሜ ተጣሉ ምናምን ተጨቃጨቁ። በቃ በጣም ተጫጫው ምናምን። ከዛ በቃ ዝም ተባባለ። ብዙ አልሄደም ነገሩ፣ አልወጣም ምናምን። ትንሽ ተረጋጉና ዝም አሉ። ከዛ በቃ ነገሮች እየከረሩ እየተጣሉ ምናምን። ሽማግሌ ያስታርቃል፣ ድጋሜ ይጣላሉ። ሽማግሌ ያስታርቃል፣ ይወጣል። ከዛ አጎቶች አክስቶች የሆነ ሰዓት መጥተው አስታረቁ፣ ድጋሜ ይወጣል ምናምን እንደዛ። ከዛ በኋላ ወታች ጋር ያለው ሪሌሽንሺፕ ምን ይመስላል? በተለየ በቃ አይወደኝም። የሚናገርሽ ነገር አለ? አዎ ማለት በገባው በወጣው ቁጥር የሆነ ነገር ይናገራል። የሆነ ነገር ሳይናገረኝ አልወጣም። ብዙ ጊዜ የሆነ
የሆነ እኔን ለማቁሰል የሆነ እኔን ለማሳመን ይፈልጋል። ብዙ ጊዜ ጥላቻው በእኔ ምክንያት ነው። ምክንያቱም እሷ እኔን እንዲናገረኝ አትፈልግም። ሲናገረኝ እኔን እንዲናገረኝ አንድ ነገር ከአፉ ስለኔ ክፉ እንዲወጣ አትፈልግም። እኔ ደግሞ ምንም እውነቱን ለመናገር እኔ እግዚአብሔር ያውቃል እኔ አልዋሽም። ብዙ ነገር አልነግራትም፣ እደብቃታለሁ ማለት ይጣላሉ። እኔ የሆነ ነገር ዛሬ እንደዚህ የሆነ ነገር ዛሬ እኮ እንዲህ ያለኝ ብላ ይጣላሉ። ሰው አልናገርም፣ ዝም ነው የምለው። የሆነ ነገር ሲያዘኝ እሺ እሷ አዛኝ እንኳን እሱ የሚያደርገውን ነው ቀድሜ እማረገው ማለት በቃ ብዙ ጊዜ ምናምን በቃ በጣም ተደጋገመ ይሄ ነገር ማለት በጣም እየተጣሉ መጡ ምናምን በጣም መደጋገም ጀመረ። እንትን ይላል የሆነ በተጣሉ ቁጥር በተነጋገሩ ቁጥር እኔ ደማችሁን ነው አፍስሼ ከዚህ ቤት የምወጣው ምናምን ደማችሁን ነው የማፈሰው እገላችኋለሁ ምናምን ይላል። እኔ እንደዚህ አይነት ነገር አልችልም፣ ደነግጣለሁ። በጣም ነው የምደነግጠውና ማይ እንደዚህ ያለ እኮ ነው ምን ሆነሽ ነው ምናምን ስላት አያረግም ተያረግም። እሷ እንደዛ እያደረጋት ማለት እኔ አስተካክለዋለሁ፣ ጥሩ ሰው አድርገዋለሁ፣ እኔ ቀይረዋለሁ ነው የምትለው። ስለሱ ክፉ ነገር አውርታ አታውቅም፣ ምንም ክፉ ነገር በቃ እሷ እንደዚህ አድርጎኛል ብላ ራሱ ሆነ እንደዚህ አድርጎኛል እሱ እኮ እንደዚህ ያደርገኛል ብላ ራሱ አትናገርም፣ እኔ እስካላየዋት ድረስ ማለት። ከዛ የሆነ ጊዜ ላይ ቁጭ ብለን እራት ልንበላ ቁጭ ብለን ከዛ ታናሽ ወንድሜ የማይሆን ንግግር ተናገረ ማለት ከህፃን ልጅ የማይጠበቅ የሆነ እንደ ስድብ አይነት ነገር እሷን የተናገራት። ከዛ እዛ እንደ መቆጣት አለች። እንዴ አንተ እንደዚህ አይነት ንግግር ትናገራለህ እንዴ ምናምን ነገር አለችው። ከዛ እንደዛ ስትለው እንዴ እንደዚህ አይነት ንግግር ትናገራለህ አንተ ምናምን ብላ ተቆጣች። እዛ ዝም በሉ ምናምን አለና ራሳችሁ ናችሁ ያስተማራችሁት ምናምን አለ። ከዛ እግዚአብሔርን ነው እንዲህ ብዬ ነው ያየሁት እንዲህ ብዬ ነው ያየሁት። ከዛ አንቺ ነሽ አንደኛ የምታስተምሪው አለኝ። ከዛ በሙሉ ስሙ ራሱ አልጠራውም እኔ አርጌኔ ሲሳደብ ሰምተኝ ታውቃለህ እንጂ ነው ያልኩት። ከዛ ተነሳ ማዕድ መሀል ላይ ያለ ማለት ምግቡ መሀል ላይ ያለ ምግቡን ተራምዶ መጣና መታኝ በጥፊ ማለት። ከዛ የሆነ ደነገጠች በጣም ምናምን ተረበሸ ቤቱ ምናምን ነገር። ከዛ የሆነ ወደ ጎን አልኩኝ ነገርና እሷ መሀላችን ገባች። ከዛ እኔን ምታኝና ትመታታለህ እሷን ምናምን ነገር በቃ እኔን አልፈህ ትመታታለህ ምናምን አለችው። ከዛ ወጣና ብቻ ማለት የሆነ ተጫጫህን ምናምን ነገር። ከዛ ወጣና ይሄ ረጅም እንጨት ታውቂያለሽ? ረጅም ይሄ ሌባ ምናምን ሊመታበት የሚባልበት እንጨት ማለት እዛ እሱን አመጣና በጫፉ እዚህ ጋር መታኝ። ከዛ የሆነ ለሆነ ታይም እኔ ራሴን አላውቅም ነበረ ምናምን ራሴን ስቼ ነበረ። ከዛ ደም እየፈሰሰኝ ምናምን ጎረቤት መጣ ወጣው። ከዛ ወጣው ጎረቤት አደረ እና በቃ የሆነ ተረበሸ ምናምን ነገር ምናምን። እዛ እሷን ፌንት ሰራች ምናምን በቃ ብዙ ነገር ተፈጠረ። ከዛ በዛን ታይም እስከዛን ታይም ድረስ እሱ ሄዶ ያወራል እንጂ ማንም ስለኛ ቤት አያውቅም። ድብቅ ነበረች፣ አታወራም። ጓደኛ የላትም። እኔ ነበርኩ ጓደኛዋ እና አታወራም። በቃ ዝምተኛ ናት እና እሱ ነው ሄዶ የሚያወራው። ሁለት እንደሆነ ራሱ እነሱ አላረጋገጡም ነበር። የዛን ቀን እንደዛ ሲመታኝ በቃ ታወቀ። አሁን እነዚህ ሰዎች ይጣላሉ ማለት ነው ታወቀ በቃ እሺ። ከዛ እንደዛ እያለ አሁንም ያ ነገር እየቀጠለ መጣ። የዛን ቀን በንጋታው አክስቴ መጣች፣ እንዬ የምትባለው አክስቴ መጣች ምናምን አለቀሰች፣ ጮኸች ምናምን። እዛ ሐኪም ቤት ሄድኩኝ። ከዛ ታሸገ እዚህ ጋር ፊቴ። ከዛ መጣው ወደ ቤት ማለት። ከዛ አጎቶቼ ምናምን አልሰሙ። ታላቅ የቤቱ ታላቅ እህት እና በቃ መሀለኛዋ እንዬ የምትባለው ብቻ ናት የሰማችው ይሄን ነገር አያውቁ። ከዛ በሶስተኛው ቀን ጠራች። ቁጭ በያለችኝ ቁጭ ማራለችኝ። አቤት አልኩ። እኔና አንቺ ብዙ አሳልፈናል። ይሄ ጊዜ ያልፋል ይሄ ጊዜ እናሳልፈዋለን። ጥሩ ህይወት እንኖራለን። ችግር የለውም። በቃ ማይልኝ
እኔ ይሄንን ሚስጥር ለማንም እንዳትናገር፣ እኔና አንቺ ስንኖር ብዙ ህይወት አሳልፈናል። ሚስጥራችን የኛ ነው፣ በቃ ሰው አይጨነቅ በእኛ ጉዳይ አለች። እሺ በቃ እንደዛ ከሆነ እሺ አልኩኝ። ማይልኛል መማል አልፈለኩም፣ ግን በቃ ማልኩላት። አላወራም በቃ ችግር የለውም አልኳት። እሺ በቃ እሺ ተባለ። ከዛ የዛ የተጣሉ ቀን አልጋ ላይ ማለት በቃ ተናደደች ምናምን ነገር። ከዛ ከሱ ጋር አልተኛም ማለችና ሌላ ቦታ መተኛ ጀመር። ከዛ እኔ ክላስ መተኛ ሲጀምር እሱ እዛ እነሱ ክላስ ነው የሚተኛው ማለት ነው። ለሊት እየመጣ በር እየከፈተ ያየናል፣ እየገባ ማለት እኛ ተኝተናል እና በር እየከፈተ ያየናል ምናምን ነገር ይወጣል ይሄዳል እና ከዛ እንደዛም ሆኖ የሆነ እኔ ኖርማል ለመሆን ነበር እየሞከርኩኝ ነበር። ይጠራኛል፣ ድንገት ይጠራኝና ለምን ከህይወታችን አትውጪ ውጪ በቃ ምናምን ይለኛል። ከዛ አንድ ቀን እንደዛ ሲለኝ ሰማች። አልጋ ከለየሽ በኋላ ማለት ነው? አዎ። ከዛ ሰማች እንደዚህ ለምን ከህይወታችን አትውጪ ውጪ ከመሀላችን በቃ ምናምን አለኝ። ምን አደረኩኝ ስለ በቃ ውጪ ከመሀላችን ለምን አትውጪ ምናምን ሲል ሰማች እሷ። ማር አንቺ ነሽ እዚህ ቤት ቀድመሽ ይገባል። በቃ ዝም በይ አንገትሻችንን ደፍተር እንሩር፣ ይሄ ህይወት ያልፋል አለች። ቀይሯለሁ ችግር የለውም አለች። እሺ አልኩ። ከዛ እንደዚህ እየተኖረ የሆነ ጊዜ እንደዚህ ተጣሉ፣ ተጨቃጨቁ ምናምን። ሳሎን ነበረች፣ ኮሪደር አለ ቤት ውስጥ እና ኮሪደሩ ጋር ነበረች እንደዚህ። ከዛ መኝታ ቤት ነበረ ማለት ነው። እኔ የራሴ አልጋ ቤት ነበርኩ። ከዛ እየተራመደ መጣ። በሩን ዘግቼዋለሁ። ሲጨቃጨቁ እኔ ያመኛል እኔና በር ዘጋለሁና ዘግቼው ነበረ በሩንና ከዛ በጣም በኃይል እየተራመደ ስላለፈ በመስኮት ነው ያየሁት። እየተራመደ በኃይል ነው ያለፈውና ምንድነው ምናምን ብዬ ከፈትኩት ማለት ነው። ከፍቼው ስወጣ እንደዚህ ስወጣ ቀጥታ ሳሎኑ ነው ያለውና አንቆት እንደዚህ አንቆት ሶፋ ላይ አድርጎት አንቆት እንደዚህ ሶፋ ላይ አድርጎት ከዛ የሆነ እግሩን እንደዚህ ላይ እዚህ ጋር አድርጎት ምናምን ነው ያዩት። የሆነ ራሴን እንትን ኮንትሮል ማድረግ አቅቶኝ ነበርና እዛ ምንድነው ምናምን ነገር ምናምን አልኩት ማለት ነው። ሳልገልሻለሁ እኔ በቃ አንቺ በማንም እጅ አትሞቺም፣ በእኔ እጅ ነው የምትሞቺው አንቺ እንዴ ነው ያላት። ከዛ ደነገጥኩኝ፣ በቃ በጣም ደነገጥኩኝና የሆነ በቃ ተረጋጊ ምናምን ነገር ከዛ ግደለኝ ምናምን ነገር አለች። ከዛ አላወኩም ምን እንደተፈጠረ አላውቅም። ብቻ ነጋ። እንደ ሐሙስ ቀን ነበር፣ ሮብ እንደዛ ተፈጠረ። ሐሙስ ትምህርት ነበረኝ እኔ ማለት። ከዛ በጠዋት ተነስታ ወጥ ምናምን ሰራችና ሽፎን የለበሰች ሽፎን ነጠላ ለበሰች። ማር ዩኒፎርምሽን ቀይር ያለችኝ ቀየርኩ። ከዛ ቁርስ ሰጠችኝ፣ በላውና ነይ እንሂድ አለች። የት አልኩኝ። በቃ ነይ እንሂድ አለች። ከዛ ወጣን። ከዛ እኔን ትምህርት ቤት አድርሳኝ እሷ አባቷ ጋር ሄደች ወንጂማ። ከዛ እኔ እዚህ መጣሁ። እኔ ምን እንደተፈጠረም አልገባኝም። እዚህ መጣሁ ምናምን እነሱ መጡ። ከዛ እንደዛ ተጣልተው የዛን ቀን ስትመለስ ቤኪ የሚባል ወንድም መጨረሻኛው ማለት ያሟል እሱ። ከዛ የዛን ቀን አሙት ነው መሰለኝ ብቻ ሆስፒታል ሄዱ ምናምን። በዛ መሀል የሆነ በዛ ያ ነገር አስታረቃቸው። ሰው አላስታረቃቸውም፣ ግን በቃ ያ ነገር ቤት ውስጥ ሲውር ሲሉ ምናምን ልጁ መታመሙ ምናምን እንትን አላቸው። በቃ አብረው እንዲሆኑ አደረጋቸው። ከዛ የመጨረሻ ጊዜ ሊመታኝ የሞከረው ማለት ነው። እንደዚሁ የመጨረሻው ልጅ ታቦ ወጌሻ ሊወስዱት ሰኞ ዕለት ነው አረሰው። ከትምህርት ቤት መጣው፣ በእግር ነው የመጣሁት። ደስ ብሎኛል ምናምን በቃ ደስ ብሎኝ ነበር የመጣሁት ምናምን። ቤት ገባሁ። ስገባ ልጁ ታሟል ምናምን አሉ። ሁለቱም ቁጭ ብለዋል። ከዛ ወጌሻ ቤት ልንሄድ ነው እና ምናምን ከዛ ሁለተኛው ልጃቸው የመጀመሪያ ልጃቸው ያለቅሳል። ሮቢ ያለቅሳል። ይዛችሁኝ ሂዱ እንዳትሄዱ ብሎ ሲያለቅስ ከዛ ቁጭ በል አልፈህ ምናምን ብላ ተቆጣችሁ ማለት ስትቆጣ
ትቻለድም እኔ ትቻለድም ልጄ ለሷ ትገልብኛለች ምናምን አለ እኔን ማለት ነው። ከዛ እንደዚህ ፊት ለፊት ነንና ከዛ ትገልብኛለች ምናምን ሲል ዞር አልኩና ማኔ አልኩት ማኔ ስለ አንቺ ብሎ አካፋ አነሳ ማለት ነው። አካፋ አንስቶ ሊመታኝ ማለት እኔ ዕቃ እያጠብኩ ጎንበስ ብያለሁ። እሷ ኦልሬዲ ውጪ ናት። እሷ በአካፋ አንስቶ ሊመታኝ ሲል በቃ ማለት የመጨረሻ ጊዜ ነበረ ማለት በቃ ትግስት ራሴን መቆጣጠር አቃተኝ። ከዛ አንስቶ ሊመታኝ ምናምን ከዛ ምን ልትሆን ነው ምናምን ነገር አለችው። ከዛ በናም ተጣላንና ከዛ ይዘውት ሄዱ ወንድሜን ማለት ከዛ ልክ ሲወጡ እኔ ቦርሴ ዩኒፎርሜ ደፍተሬ ቦርሳ ውስጥ አደረኩኝና ሄድኩ። በቃ ማለት ወዴት እንደምሄድ አላውቅም። መሄድበት አልነበረኝም። መሽቷል፣ 11 ሰዓት ተኩል ሆኗል። ግን በቃ የሆነ ነገር ማድረግ ነበረብኝ። አንቺ እናትሽ ባንቺ ምክንያት ህይወቷ ሲበጠበጥ ስታለቅ ማይሻር ቁስል ህይወቷ ላይ ሲያልፍ በጣም ነው የሚያመው፣ ያስጠላል። በቃ ብቻ የሆነ እኔ ሲሄድ የሚለወጥ ነገሮች የሚቀየሩ ሰላም እንደሚሆኑ እያሰብኩኝ ነው ሄድኩት እና ገብርኤል ቤተክርስቲያን ሄድኩኝ። አባቴ ወንጂ ይኖራል ወላጅ አባቴ እና በቃ አባቴ ጋር ሄድኩኝ። ከዛ አባቴ በጣም ተናደደ ምናምን እንዴት እንደዚህ አይነት ነገር ያደርጋል ምናምን አለ። ከዛ በሳምንቱ ነው በወሩ ምናምን መጣ አባቴ እነዚህ ልጆች እነዚህ ሰዎች እንዳትነካቸው አንተ እቺ ልጅ ነካለው ካልክ በህይወትህ ነው ምናምን ተባብሎ ተነጋገሩ ማለት ነው። ከዛ በቃ ከዛ ዝም አለ። ይጣላሉ ምናምን ግን እንዳናገረው አልነገረን። ከዛ በቃ ዝም አለ ምናምን። ከዛ ነገሮች እየተቀየሩ መጡ። ከዛ ይመጣና ከስራ እኔ ከትምህርት ቤት የምመጣው 10 ሰዓት ተኩል ነው 11 ሰዓት ወይ 10 ሰዓት እመጣና አክስቴ ነች ቀኑ ሙሉ ልጆቹን ይዛ መጠበቀኝ ማለት ነው። ከዛ አቀበላትና ከዛ እሷ ትሄዳለች። ከዛ እሱ ቢያንስ ከ11 ሰዓት እስከ 12 ሰዓት ድረስ ይመጣል። እኔ እሱ እስከሚመጣ ለወንድሞቼ አጃፈራና አስቀምጣለሁ። እሱ ልክ ነጠላ ለብሼ ሽፎን ለብሼ ነው የምጠብቀው። ልክ እዛ እቤት በሩ ተከፍቶ እቤት ግቢው እግሩ ሲደርጥ እወጣለሁ። ወዴት ትሄጃለሽ? ቤተክርስቲያን እሄዳለሁ ወይ መንገድ ላይ እቀመጣለሁ። እናትሽ ትመጣለች? ማለት በቃ ራስሽን ታገያለሽ። ጥልን መሸሽ ጀመርኩ። የሆነ ሰላም እንዲሆን መፈለግ ጀመርኩ ምናምን በቃ በጣም እየተደጋገመ እሷም እየመረራት መጣ። ማለት ብዙ ነገር አደርጋለሁ እኔ ምንም ማድረግ ከሌለብኝ በላይ አደርጋለሁ። እውነቴን ነው። ምንም ማላደርገው ነገር የለም። እኔ የማደርገው ያንን ነገር የማደርገው አንድ የኔ ታላቅ ነው፣ ትልቅ ሰው ነው ማለት አብሮሽ የሚኖር ሰው አብሮሽ የሚበላ ሰው ትልቅ ሰው ላይ አልታዘዝ ማለት ይከብዳል። ከዛ በቃ አታዘዛለሁ ምናምን ግን ምንም ማያረከው ልብሱን አጥቤ ብርድ ልብስ ያወጣል፣ አልጋ ልብስ ያወጣል፣ ልብሱን ያወጣል። ኩላሊቴን ያመኛል እና እኔ ወድቃለሁ። እነዚህ ማለት አልችልም፣ ሲደክመኝ ምናምን አልችልም፣ ወድቃለሁ። ከዛ እና ያወጣና እጠብ ይለኛል፣ አጥባለሁ። ቀኑ ሙሉ እንደዚህ ሳጥቦልና ከዛ ማታ ይመጣል ማለት ነው። ከዛ እንደዚህ ያወርደውና ልብሱ ያየዋል፣ እንደዚህ አድርጎ ያየዋል። ከዛ ይገለብጠዋል፣ ያየዋል። ከዛ ሁሉንም ያወርድና ውሃ ያደርግና ድጋሚ ውሃ ውስጥ ይጨምረዋል ማለት ድጋሚ እጠቢ ማለት እንደዛ መሆኑን ያጥባል። ችግር የለብኝም እኔ ምናምን ስለምፈልግ ችግር የለውም አጥባለሁ። እኔ ምንም አይመስለኝም ነበር እና ሁሌ ጎዶሎነቴን ሊነግረኝ ይፈልጋል። ይጠራኝና ቁጭ በይ ይለኛል፣ ቀመጣ። ከዛ አባትሽ ራሱ ጥሎሽ ሄደው ምናምን ይላል ምናምን እንደዚህ። እግዚአብሔር እኔ ክፉ ነገር አልናገር ማለት መናገር ሳልፈልግ ቀርቼ ምናምን አይደል፣ ተናግሬ የሚወጣልኝ ሰው አይደለሁም።
ከዛ በቃ እንደዚህ ህይወታችን በጣም እያስጠላ መጣ ምናምን በቃ ችግር ሆነ። ትምህርትሽ ላይ ያለው ተጽዕኖ ተማሪ ነሽ እንደነገርሽኛልና እንዴት ነው የምታደርጊው? ትምህርት ቤት ስትይ ቤት በጣም ብዙ ነገሮች አሉና እንዴት ነው የምታደርጊው? ማለት እንደነገርኩሽ ከ12 ሰዓት ጀምሮ እሷ 2 ሰዓትም ልትመጣ ትችላለች፣ 3 ሰዓትም ልትመጣ ትችላለች። እኔ ቤተክርስቲያን ወይ መንገድ ላይ አስፋልት ላይ ቁጭ እያለሁ እና ከዛ እንመጣለን። ለሱ ምሳ፣ ለኔ ምሳ፣ ለወንድሞቼ ምሳ፣ ቁርስ ምናምን ሲሰራ 7 ሰዓት ምናምን ይሆናል። ከዛ ውሃ እንቀዳለን። ውሃ ሰፈር ብዙ አይመጣም። ውሃ እንቀዳለን። ሌሊቱ ይነካል። በቃ እዛ እንሄዳለን ከቤት እንወጣለን። እንደዛ እየሰራ እራት ምናምን እየሰራ ምናምን እንድናወራ አይፈልግም። ጸጥ በሉ ምናምን በቃ ድምጽ መስማት አልፈልግም ምናምን ይላል። ከመሬት ተነስቶ ማለት ዝም በሉ ምናምን ይላል። ዝም እንላለን። እርጉዞና 9 ወር እርጉዞና እንጀራ ስትጋግር ኡፍ ምናምን ስትል ለምንድን ነው ኡፍ የምትይው? አመመኝ ስትል ለምን አመመኝ ትያለሽ? እኔ እንኳን አላልኩም አመመኝ ምናምን ይላል እና አታወራም። ዝም ነው የምትለው ብዙ ጊዜ። ከዛ ለመሞቷ ሳምንት ነው 2 ሳምንት ወይ ሳምንት ሲቀረው ስልክ ሳያወራ ሰማሁት። እኔ መጨረሻዬ እስር ቤት ነው። እነዚህ ልጆች ገድያቸው ነው ከዚህ ቤት የምወጣው እና መጨረሻዬ ላይ እስር ቤት ነው የሚሆነው ምናምን ሲል ሰማሁት። ከዛ ምንም አላልኩኝ፣ ዝም ነው ያልኩት። እሷን ላለመረበር ዝም አልኩኝ። ማለት እኔ እንጃ አላውቅም ምን አይነት ህይወት፣ በቃ እንደዚህ ነው ህይወታችን። እሷ ስትኖር ደስተኛ ሆኖ አታውቅም። ስትኖር የእውነት ከልቧ ስጋ አታውቅም። እሷ ለኔ ነበር የኖረችው፣ ለወንድሞቼ ነበር የኖረችው። እሷ አትበላም፣ ምግብ አትበላም። እኛንን የምንበላው ስታያት የሆነ በቃ ታልቀ የደረሰችው ሰውነቷ ክስት ብሏል። እሷ እንደዛ ከስታ እንደዛ እያመማት ቆማ መሄድ እስከሚያቅታት ድረስ በሳምንት 2 ምናምን እየሄደች ግሉኮስ ትወስዳለች። አቅም ያጥራት፣ መቀመጥ ያቅታት፣ ትንቀጠቀጣለች ምናምን። ከዛ ትሄድና ግሉኮስ ትወስዳለች፣ ሰላም ትሆናለች። እሷ እንደዛ ሆና እኔ ከስቺ ማለት ከሷ ከስቺ ትደውልና አክስቴ ጋር አረቢ በት ሊማር እኮ አልበላም ማለች። ያረ የሆነ ነገር በሏት ይችላል። ትደውልና ሮቢ በልቷል፣ ቤኪ በልቷል እንደዚህ ምትል። እስኪ መጨረሻ መሞቷል መጨረሻ ጊዜ ያሳለፈ የምሽት ሊሆን ይችላል። የመጨረሻ ሰኞ ዕለት ነበርና የሆነ ነገር ነገረች። ኪችን እንጀራ እየጋገረች ነውና ነይ ያለችኝ። ቁጭ አልኩ። እዛ የሆነ ታሪክ ድንጋርሽ ስሚኝ አለች። እሺ ንገሪ፣ ችግር የለውም ምናምን አልኩ እና ታሪኩ ንገርሽ ታሪኩ የሆነ ሀገር ነውና እናትየው የጓደኛዋ ባል የእናትየው ልጇን ጥፍጥፍ አድርጎ ይገልባታል በመጥረቢያ ማለት ነው ልጇን። ከዛ እሷ ታለቅሳለች። በቃ ከአቅም በላይ ሆኖባታል ሀዘኑ ማለት እና ታለቅሳለች፣ ትጮሃለች። በቃ ራሷን መቆጣጠር አቅቷታል ምናምን። ከዛ ፍርድ ቤት ይኬድና ፍርዱ እናትየው ትፍረድ እና ምንም እኛ ምን ፈርደው ነገር የለም። እናትየው ትፍረድ፣ ፍርዱ ለእናት ይሰጥ ተባለ። ከዛ እናትየው ፍርዱ ለኔ ይሰጥ፣ ለአንቺ ይሰጥ። ከዛ ከፈረድኩኝ በኋላ ግን ምንም አትሉም፣ ፍርዱን አሽሩብኝ፣ ምንም አትሉም አለች። ምንም አንልም። እሺ ልቃቁት፣ ልጇን የገደለባትም ማለት ልቃቁት፣ ይኑር ይውጣና አለች። ከዛ ሰውየው ልክ እንደተለቀቀ 20 ደቂቃ አልሞላውም ሄዶ ራሱን አጠፋ ብላ ነገረችኝ። ታሪኩ ይሄ ነው። ከዛ
ነገረችኝና ማር በህይወትሽ ውስጥ ሰው ብዙ ነገር ያደርግሻል። ብዙ ነገር በጣም ለህይወትሽ ከባድ የሆነ ነገር ሊያደርግሽ ይችላል። ግን ይቅርታ ማድረግን ተለማመጩ። ሰውን የምትገዩው በይቅርታ። ሰውን በጥላቻ አይደለም። በጥላቻ ያሰበሽ ሰው በይቅርታ ግዳዩ ትለኛለች። እሺ ማታ ሀብል አዲስ ሀብል ገዝታለችና ማር አየሽ አዲስ ሀብል ገዛው እኮ አለች። ዋው ደስ ይላል ምናምን አልኩ። ከዛ ወርቅ እኮ ነው ምናምን አለች። ከዛ ምናምን ቢቀልድኩኝ ማለት ከዛ እሺ በቃ ምናምን እኛ እዛ መኝታ ቤት እንዲህ ስናወራ እሱ በር ቆልፎ ኮኮኮኮኮ ያደርጋል መኝታ ቤት ማለት ነው። በአልጋ እንደለዩ ነገርሻል። እስከ መጨረሻ ሰዓት ድረስ አልተኝም አብረን። ከዛ ኮኮኮ ያደርጋል ያንኳኳል ምናምን ከዛ ያንኳኳል ምናምን ከዛ ምንድነው ይሄ ሰውዬ የሚሰራው ምናምን ዝም በይና ተኝ በቃ ዝም ብለሽ ተኝ አለች። እሺ ተኛው። ጠዋት ተነሳንና ረፍዷል። ስነሳ ረፍዶ ነበር። 12:40 ነው ከቤት የምወጣው እኔ። ከዛ ከ20 ሆኗል። ተነሳው ልብሴን ቀየርኩና ምን ነገር መኮሮኒ በትንሽዬ ሳህን አድርጋ ሰርታ ነበር። ሁለቴ የጎረስኩት ሊወጣ ስል ማር ነይ አንድ ነገር ልንገርሽ አለች። በዛት በጣም ቸኩዬ ነበረ። ባዳምጣት ደስ ይለኝ ነበር። አንድ ነገር ልንገርሽ ማር አንድ ስሚ ስትለኝ በቃ እማዬ በኋላ ትነግሪኛለሽ፣ በቃ በኋላ ትነግሪኛለሽ፣ ማታ ስመጣ ትነግሪኛለሽ ምናምን አልኳት። ከዛ አንዴ እኮ ነው 1 ደቂቃ አይፈጅብሽ አንዴ ስሚ ምናምን አለች። ከዛ አይ በቃ በኋላ ትነግሪኛለሽ አልኩኝና ትምህርት ቤት ሄድኩ። በቃ እውነቱን ነው ምንም ግን እየከበደኝ ነበረ። ምን ልትነግረኝ ነው ምናምን ከብዶኛል። ከዛ ሄድኩኝ ትምህርት ቤት። ከዛ በ3ኛው ክፍለ ጊዜ ተጠራውኝና እታጉ የምትባላለች እኛ ትምህርት ቤት ሰራችና ማር አለች ወይ ቤኪ አሞታል እና ሆስፒታል ነይ አለች። ቤኪ አሞታል? አዎ። እና እናትሽ ሆስፒታል ዕቃ እንድታደርሽላት ትፈልጋለች እና ነይ ስትለኝ እሺ አይምሮዬ የመጣ የነበረው እማዬ የፈለገ ነገር ቢሆን ቤኪ አይደለም እሷ ብትታመም ማንም ቢታመም ከትምህርቴ አታስተጓጉለኝ በፍጹም። ምን ያህል ቢታመም ነው ምናምን እያልኩ በመኪና ሄድን። ኃይለ ማርያም ደረስን። ወረድንና ከዛ የሆነ እንደ መግባት ስል የሆነ ከለከሉኝ ምናምን። ድምጽ ግን ሰማለሁ፣ ውስጥ ይጮሃሉ ምናምን ሰማለሁ። ምንድነው የተፈጠረው ንገሩኝ አልኳቸው። ቆይ ምናምን አሉኝ። ስንገባ ርብቃ የምትባለው እንዲህ ብላ ቁጭ ብላለች ማለት ነው። እና እያለቀሰች ነው እንዲህ ብላ ቁጭ ብላለች። ኢሚዲየትሊ አይምሮ ውስጥ የመጣው ቤኪ ነው። በቤኪ ነው የሰማሁት። በቃ ቤኪ ነው የሆነ ነገር የሆነው ብዬ ነው የመጣልኝ አይምሮ ውስጥ ማለት ነው። ማለት ርብቃ የምትባለው ያክስቴ ልጅ አብራት ስላዋለደቻት በጣም በቤኪ ብዙ ስቃይ ስላየች ለቤኪ የተለየ ፍቅር አላት። ለመጨረሻው ወንድሜ በጣም የተለየ ፍቅር አላት እና እንደዛም በቃ እሷ ናት ምናምን ከዛ እንዬ የምትባለው አክስቴ መጣች ምናምን የሆነ አላስታውስም የሆነ ብዥ ይልብኛል ምናምን ይሄን ያህል አላስታውሰውም ነገሩን። ብቻ እንዬ የምትባለው አክስቴ መጣችና ልቀቋት ምናምን ነገር ልቀቋት በቃ ምናምን ከዛ በቃ ሄድኩኝ። ከዛ እየመሩኝ ምናምን እጄን እንደዚህ ይዘውኛል። ሄድኩኝ ምናምን ሰው እያለቀሰ ነው። እማዬ ታለች እናቴን አሳዩኝ ነው ያልኩት ማለት ነው። ከዛ የለችም በቃ የለችም ጉድ አደረገች ምናምን አሉኝ። ታውቂያለሽ በህይወቴ ማለት አስቤው አላውቅም። ብዙ ነገር ይፈጠራል ብዬ አስባለሁ። ሳድግ ብቻዬን ስላደርኩ ብዙ ነገር አስባለሁ። ወደፊት ድንገት ቢፈጠርስ እንደዚህ ነገር ድንገት እንደዚህ ቢሆንስ ምናምን እያልኩ አስባለሁ። ግን ጭራሽ አይምሮ ውስጥ አይመጣም ነበረ የሀሳብ ማለት ነው። ምን የተደፋችብኝ በጣም ሊከበደኝ እስካሁን
እስካሁን አሁን እስካለሁበት እንደዚህ ደቂቃ ድረስ አላፈኩም። ብዙ ነገር በህይወት ውስጥ ብዙ ነገር አይቻለሁ፣ ብዙ ነገር አይተናል። ግን የሆነ አንዳንድ ጊዜ የማታስቢው ነገር አለ። አላስበውም ጭራሽ ማለት ጭራሽ በቃ ጭራሽ ግን በቃ እሷ ለእኔ ብዙ ነገር ነበረች። ብዙ ነገር ማለት ብዙ ጓደኛዬ ነበረች፣ እህቴ ነበረች። እኔና እሷ አብረን ያደግነው በቃ አብረን ያደግነው ነው የሚባለው። እሷ በህፃንነቷ ነው እኔን የወለደችኝ፣ ህፃን ሆና ማለት ነው። እኩል ነው ህይወትን ያየነው፣ በቃ እኩል አብረን ያደግነው፣ አብረን ብዙ ነገር አይተናል። ብዙ ማለት እኔ ህይወቴን ያለሷ ከሷ ውጪ ራሱ ማለም አልችልም። የሆነ ነገር ሳስብ እሷ አለች፣ በቃ የሆነ ቦታ ላይ እሷ ትገባለች። እሷ ክፉ ቃል አይወጣም ነበር ካፏ። ምንም አትልም፣ ያልፋል ብቻ ነው በቃ ያልፋል። የእሷ ቃል ይሄ ነበረ፣ ያልፋል። ይሄን ጊዜ አልፎ የሆነ ጥሩ ጊዜ ይመጣል። ማር ለበጎ ነው፣ ሁሉም ነገር ለበጎ ነው ትል ነበረ። እንግዲህ ክቡራትና ክቡራን ተመልካቾቻችን ከቢታንያ ጋራ የነበረንን ቆይታ መቀጠል አልቻለም። እንደተመለከታችኋት ነው ራሷን ስታወድቃለች፣ ስቲል ነው አልነቃችም። እና እንግዲህ ስለ እናት ማውራት በጣም ከባድ ነገር ነው። ቤተሰብ እናት ብቻ አይደለም ያጣችው፣ ቤተሰቧን በጠቅላላ ነው ያጣችውና ለሷ ይሄንን ነገር ማውራት በልጅ አንደበት በጣም ከባድ ነውና ይሄንን መቋቋም ስላልቻለች ነው እንግዲህ መቀጠል አልቻልንም። ከዛ በተረፈ እንግዲህ ከፈትለወርቅ ለማ ግድያ ሁኔታ ጋር በተያያዘ ማህበራዊ ሚዲያ ላይ ከሰማናቸው መረጃዎች በዘለለ ያለው እውነት ምንድነው? ከቀድሞ ባለቤቷ ጋር ወይም ደግሞ ይሄንን ጉዳይ ከፈጸመው ሰው ጋራ የነበራት ነገር ምንድነው? የሷስ ህይወት እንዴት ነው? የትዳራቸው ሁኔታ እንዴት ለእንደዚህ አይነት ሁኔታ ሊያበቃቸው ቻለ የሚለውን ነገር ከጀርባ ያለውን ሁኔታ ከቤተሰቦቻቸው ጋራ የነበረኝ ቆይታ እንግዲህ በመኖሪያ ቤታቸው ይህንን ይመስል ነበረ። እንግዲህ ለፈትለወርቅ ለማ ፍትህ እንጠይቃለን። አሁንም በድጋሚ እንግዲህ ዝግጅቱን የተከታተላችሁትን ይመስል ነበረ። እናንተም እስከ ፍጻሜው ስለተከታተላችሁ ከልብ ነው የማመሰግነው። ዝግጅቱን ያቀረብኩላችሁ እኔ ሰላም ታፈሰ ነበርኩኝ። በሌላ ዝግጅት እስከምንገናኝ ድረስ እንግዲህ መልካምን ሁሉ እመኝላችኋለሁ።